በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ስቡሕኒ ውእቱ ወልዑልኒ ውእቱ ለዓለም። በሰላም በሕይወት በጤና ጠብቆ ምሕረት ቸርነቱንም አብዝቶ ኃጢአት በደላችን ይቅር ብሎ ለዚህ ዕለት ለዚህ ሰዓት ያደረሰን የአባቶቻችን አምላክና አባት የእኛም አምላክና አባት የሆነው ልዑል እግዚአብሔር ስሙ የከበረ የተመሰገነ ይሁን። ክቡር መምህራችን ቀሲስ መምህር ይትባረክ ኃይለ ኢየሱስ የደብራችን ዋና ጸሐፊና ስብከተ ወንጌል ኃላፊ፣ ክቡር ቄሰ ገበዛችን ቀሲስ ብርሃኑ ኃይሌ ደብራችን ቄሰ ገበዝ፣ እንደዚሁም ለአካለ ምስጢር ወንድሞች ዲያቆናት፣ በዚህ ማለዳ በዚህ ቅዱስ ቦታ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞችና እህቶች በወደደን ባከበረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን አላችሁ? አይሾሙት ንጉሥ ያበደሩት ባለጸጋ ወልደ ማርያም ጽግው ወልደ እግዚአብሔር ያው አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጢአትና በደል መተላለፍና ርኩሰት ከበዛበት ዓለም ለይቶ አስቀድሰን እንድንቀደስ ቃሉን ሰምተንም እንድንባረክ በዚህ ቦታ ስለሰበሰበን ስለማይነገር ስጦታው ስሙ ለዘላለም የከበረና የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም በረከት የመልአኩ የቅዱስ ሚካኤል ምልጃና ጸሎት እንደዚሁም በዛሬው ዕለት የሚታሰቡት የጻድቁ አባታችን አቡነ አረጋዊ በረከታቸው ሁላችን ላይ ይደርብን። እንኳን ለመልአኩ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላምና በሕይወት በጤና ደረሰን አደረሳችሁ። ለዚህ ዕለት ያደረሰን አባታችን እግዚአብሔርን እስኪ እልል ብላችሁ አመስግኑላችሁ። እግዚአብሔር አምላካችን እልል ያላችሁበትን አንደበት ያጨበጭባችሁበትን እጃችሁን ይባርክላችሁ፣ ይቀድስላችሁ። ቅዱስ ሚካኤል በሉ እስኪ ሊረዳይ መጣ። ትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ የምናገኘው ኃይለ ቃል ነው። ቅዱስ ሚካኤል ሊረዳይ መጣ በሚል በዚህ ርዕስ እንማማራለን። እግዚአብሔር አባታችን የሚረባንን የሚጠቅመን እንዲያስተምረን ፈቃዱ ይሆንልን። ቅዱስ ሚካኤል ምን ላይ መጣ? እግዚአብሔር አምላካችን ሁላችንም ይርዳል። ቅዱስ ሚካኤል ተራዳኢ መልአክ ነው፣ ጠባቂ መልአክ ነው፣ ተንከባካቢ መልአክ ነው፣ አጋዥ መልአክ ነው፣ ደጋፊ መልአክ ነውና በዚህ የተነሳ ነው ቅዱስ ሚካኤል ሊረዳይ መጣ የሚል ርዕስ አድርገን የተነሳ ነው። የእግዚአብሔር ልጆች ሚካኤል ማለት መኑ ከማምላክ መኑ ከመእግዚአብሔር ማለት ነው። ትርጉሙም እንደ እግዚአብሔር ያለ ማን ነው ማለት ነው። እስኪ በሉት ሁላችሁ፣ እንደ እግዚአብሔር ያለ ማን ነው? አዎ እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ መጋቢ፣ እንደ እግዚአብሔር ያለ ፈጣሪ፣ እንደ እግዚአብሔር ያለ አጋዥ፣ እንደ እግዚአብሔር ያለ ደጋፊ፣ እንደ እግዚአብሔር ያለ አኗሪ ፈላጊ፣ እንደ እግዚአብሔር ያለ ሁሉ ነገር የሚያደርግ የሚያስታውስ፣ የሚጠብቅ፣ የሚንከባከብ፣ የሚያጸና፣ የሚያረጋጋ፣ የሚታገዝ፣ ፍቅርን የሚሰጥ እንደ እግዚአብሔር ያለ ማንም የለም። በሕይወታችን ብዙ ሰዎች ገጥመውን ያውቃሉ። በፍቅሩ ዓለምም በጸቡ ዓለምም እጅግ በጣም የወደዱን ሰዎች አብረውን መቃብር የሚገቡ መስሎን ነበር። እንኳን መቃብር ድረስ ሊከተሉን ችግር ሲገጥመን ቀድመውን የሸሹት እንደ ጴጥሮስ እነሱ ናቸው። እግዚአብሔር ግን በችግርም ጊዜ፣ በሐዘንም ጊዜ፣ በማጣትም ጊዜ፣ በውድቀትም ጊዜ፣ በማግኘትም ጊዜ፣ በሳቅም ጊዜ፣ በለቅሶም ጊዜ፣ በክፉም ጊዜ፣ በደጉም ጊዜ የማይለይ
እንደ እግዚአብሔር ያለ ማንም የለም። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ቅዱስ ሚካኤል ማለት እንደ እግዚአብሔር ያለ ማን ነው? እንደ እግዚአብሔር ያለ ማንም የለም ማለት ነው። እንግዲህ መላእክት የተፈጠሩት እምኀበ ሀበቦ ካለመኖር ወደ መኖር የተፈጠሩ ናቸው። በመጀመሪያው ዕለት በዕለተ እሑድ ከተፈጠሩ ፍጥረታትም ቅዱሳን መላእክት ናቸው። ቅዱሳን መላእክት የተፈጠሩትም ስራቸውን ግብራቸውን ስንመለከት የሰውን ጸሎት፣ የሰውን ምጽዋት፣ የሰውን መስዋዕት ወደ እግዚአብሔር ማሳረግ ነው። ወደ ማን ማሳረግ? ወደ እግዚአብሔር ማሳረግ። ጸሎታችንን፣ ቅዳሴያችንን፣ ዝማሪያችንን፣ ምስጋናችንን፣ አስተብቆታችን ሁሉ ወደ ማን ያሳርጋሉ? ወደ እግዚአብሔር ያሳርጋሉ። ቅድመ እግዚአብሔር ያደርሳሉ። ዋጋ እንድናገኝበት፣ በረከት እንድናገኝበት፣ ሰላም እንድናገኝበት፣ ረፍት እንድናገኝበት፣ ደስታ እንድናገኝበት ጸሎታችንን ሁሉ ወደ እግዚአብሔር ያሳርጋሉ። ያ ብቻ አይደለም። ከእግዚአብሔር ምሕረትን፣ ከእግዚአብሔር ይቅርታን፣ ከእግዚአብሔር ቸርነትን፣ ከእግዚአብሔር በጎነትን ደግሞ ይዘው ወደ ሰው ልጆች ይመጣሉ። የሰው ልጆችን ይጎበኛሉ። ቅዱሳን መላእክት ሁላችንም ይጎብኙን። ቅዱሳን መላእክት ማእምራን ናቸው፣ አዋቂዎች ናቸው፣ ሕያዋን ናቸው፣ ለባውያን ናቸው። የእነሱ ተፈጥሮ አንድ የተፈጠሩ ሕያዋን ሆነው የሚኖሩ ናቸው። እኛ የሆነ ሰዓት ላይ እንሞታለን። በመጀመሪያ ያገኘውን የሆነውን ሕይወታችንን በስጋችንና ነፍሳችን ተለይቶ እናጠዋለን። ነገር ግን በትንሣኤ ደግሞ ድጋሚ እናገኘዋለን። ይሰጠናል፣ ይመለስልናል ማለት ነው። ቅዱሳን መላእክት ግን አንዴ በተፈጥሮ የተሰጣቸውን ዘላለማዊ ሕይወት ይዘው ይኖራሉ ማለት ነው። ስለዚህ ቅዱሳን መላእክት በነገድ 99 ቢሆኑ በቁጥራቸው ግን ይህን ያክላሉ አይባልም። በዚህ ዓለም ላይ ያለ ሰው ቁጥሩ ምን ያክል እንደሆነ ይታወቃል። ምናልባትም ዘጌት ያለ የዘገየ መረጃ ብነግራችሁ ከ7 ቢሊዮን በላይ ሕዝብ እንዳለ ይነገራል በዚህ ዓለም ላይ። የቅዱሳን መላእክት ቁጥራቸው ግን ሚሊዮን ነው፣ ቢሊዮን ነው፣ እልፍ ነው አይባልም። እልፍ አእላፋት ወትእልፍት አእላፋት ወይብልዎሙ ገሌ ወገሌ፣ ስማቸው ገሌና ገሌ የማይባሉ እልፍ አእላፋት ወትእልፍት አእላፋት ማለት ከቁጥር ሁሉ በላይ የሆነ የብዙ ብዙ ማለት ነው። በቅዱሳን መጻሕፍት ስማቸው ከተገለጸው ከተጻፈው ውጭ ያሉት የቅዱሳን መላእክት ብዛታቸው ቁጥራቸው ይህን ያክላል አይባልም። ቁጥራቸው ብዙ ቢሆንም ስራቸው ግን እግዚአብሔርን ማመስገን ነው። ማንም ማመስገን? እግዚአብሔርን እያመሰገን እንድንሆን አምላካችን በቸርነቱ ይርዳል። ስለዚህ መልአኩ ቅዱስ ሚካኤል ከሰባቱ ሊቃነ መላእክት አንዱ ሲሆን መልአኩ ቅዱስ ሚካኤል የመላእክት ሁሉ አለቃ ነው። የማን አለቃ አልኳችሁ? የመላእክት ሁሉ አለቃ ነው ቅዱስ ሚካኤል። እንግዲህ የእግዚአብሔር ልጆች ስለ ቅዱስ ሚካኤል በቅዱሳት መጽሐፍት ብዙ ተነግሮለታል። በተለይም በመጽሐፍ ቅዱስ በብሉይ ኪዳንም በሐዲስ ኪዳንም ስለ ቅዱስ ሚካኤል ተጽፎ እናገኛለን። ስለ ተራዳይነቱ፣ ስለ ደግነቱ፣ ስለ መልካምነቱ፣ ስለ አጋዥነቱ ስለ ቅዱስ ሚካኤል ተጽፎ እናገኛለን። የተወሰኑ ነጥቦችን እናነሳና ወደ ታሪኩ እንሄዳለን። ቅዱስ ሚካኤል መልአኩ ቅዱስ ሚካኤል መልአከ ምሕረት ይባላል። ምን ይባላል አልኳችሁ? መልአከ ምሕረት። የምሕረት መልአክ ማለት ነው። የምን መልአክ? የምሕረት መልአክ። የመዓት መላእክት አሉና እርግጥ ነው መልአከ ምሕረት የተባለው ለክፎች መልአከ መዓት ሆኖ ሊመጣባቸው ይችላል። በእምነት ካልጸኑ፣ በምግባር ካልቀኑ፣ እንደ እግዚአብሔር ፈቃድ ካልተመላለሱ ያ መልአከ ምሕረቱ መልአከ መዓት ሆኖ ሊገለጥባቸው ሊቀጣቸው ይችላል ማለት ነው። ስለዚህ መልአኩ ቅዱስ ሚካኤል መልአከ ምሕረት የምሕረት መልአክ ተብሎ ይነገርለታል። ሰዎችን ሁሉ በምሕረት የሚጎበኝ የሚጠብቅ መልአክ ስለሆነ፣ አዎ ምሕረቱ ለኖህ ታይቷል። ምሕረቱ ለማን ታይቷል? ለኖህ ታይቷል። መዓቱ ደግሞ ለሰብአ ትካት ታይቷል። ምሕረቱ ለሎጥ ታይቷል። መዓቱ ደግሞ ለሰብአ ሰዶም ታይቷል። ምሕረቱ ለሕዝቅያስ ታይቷል። መዓቱ ደግሞ ለሰናክሬም ተገልጧል ታይቷል። መልአከ ምሕረት እንለዋለን ቅዱስ ሚካኤል። በቅዳሴ መካከል ምንድን ነው የምንለው? ተውቦ ምሕረት ለሚካኤል ወብስራት ለገብርኤል
ወሀብተ ሰማያት ለማርያም ድንግል። አያችሁ፣ ምሕረት ለቅዱስ ሚካኤል ተሰጠው፣ ብስራት ለገብርኤል ተሰጠው፣ ሰማያዊ ሀብት ሰማያዊ ጸጋ ደግሞ ለድንግል ማርያም ተሰጣት ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት እግዚአብሔር። ስለዚህ የምሕረት መልአክ ይባላል ቅዱስ ሚካኤል። በምሕረት ሰዎችን የሚጎበኝ ሰዎቹን የሚረዳ የሚያግዝ የሚደግፍ ስለሆነ መልአኩ ቅዱስ ሚካኤል የምሕረት መልአክ፣ ገብርኤል አምሳለ ትስብእት እንደሚባለው መበስር እንደሚባለው ቅዱስ ገብርኤል፣ መልአኩ ቅዱስ ሚካኤል ደግሞ የምሕረት መልአክ፣ ምሕረትን የሚያመጣ ምሕረትን የሚሰጥ ምሕረትን የሚያሰጥ መልአክ ማለት ነው። ምሕረት ማለት ነው። በዚህ በመጽሐፈ ሄኖክ ምዕራፍ 10 ቁጥር 12 ላይ ርሑቀ መዓት ቅዱስ ሚካኤል ይላል። ከመዓት የራቀ ቅዱስ ሚካኤል፣ ከመዓት የራቀ መልአክ፣ ከመዓት የራቀ አጋዥ፣ ከመዓት የራቀ ደጋፊ፣ ምሕረትን የተመላ መልአክ ማለት ነው። በረከቱን በሁላችን ላይ ያሳድርብን እና ሚካኤል መልአከ ምሕረት ይባላል። መልአኩ ቅዱስ ሚካኤል መልአከ ምሕረት ብቻ ሳይሆን መልአከ ኃይልም ይባላል። የኃይል መልአክ፣ ኃይልን የተሞላ መልአክ ማለት ነው። እርግጥ ነው ሁሉም መላእክት ኃይል አላቸው። ስለዚህ መልአኩ ቅዱስ ሚካኤል ደግሞ ኃያል መልአክ፣ ከኃያላኑ አንዱ ቅዱስ ሚካኤል ስለሆነ ማለት ነው። ከኃያላኑ አንዱ ቅዱስ ሚካኤል ስለሆነ ኃያል ስለሆነ ዲያብሎስን ተዋግቶ አሸንፏል። ጥንተ ጠላታችን አውሬውን ዘንዶውን ተዋግቶ አሸንፏል። ራዕየ ዮሐንስ ምዕራፍ 12 ቁጥር 7 ላይ በሰማይ ሰልፍ ሆነ ይላል። በሰማይ ምን ሆነ? ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉት። ዘንዶውን መላእክቱን ተዋጋቸው። ነገር ግን አልቻላቸውምና በሰማይ ስፍራ አልተገኘለትም ነው የሚለው። እናንተ ጦርነት የተጀመረው ለካ በሰማይ ነው፣ በምድር አይደለም። ምስጋና የተጀመረው በሰማይ ነው። ጦርነት የተጀመረው በሰማይ ነው። የመጀመሪያ ውድቀት ጀመረው በሰማይ ነው። ምክንያቱም ሩቅ ውዱቅ የሆነው ታስታውሳላችሁ፣ ዲያብሎስ አይደል መጀመሪያ ስቶ የወደቀ። ጦርነት ጀመረው በእነሱ ነው ማለት ነው። ምስጋናም እንደዚሁ በእነ ቅዱስ ሚካኤል ገብርኤል የተጀመረው በቅዱሳን መላእክት ነው የተጀመረው። እግዚአብሔርን እየቀደሱ እያመሰገኑ የሚኖሩ መላእክት ስለሆኑ ማለት ነው። ስለዚህ በሰማይ ምን ሆነ? ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉ። ያ ዘንዶ የተባለው ዲያብሎስ ነው። የቀደመው እባብ ይለዋል መጽሐፍ። በእባብ ላይ አድሮ ሔዋን ያሳተ ያ ዲያብሎስ በማህደሩ አዳሪውን በማህደሩ መናገር ልማድ ስለሆነ በስራው በግብሩ መርዝ ያለው አውሬ ስለሆነ ዲያብሎስ በዘንዶ ተመስሏል፣ በእባቡ ተመስሎ ንግሯል። ስለዚህ ከእነሱ ጋር ተዋጋ። ማን? ቅዱስ ሚካኤል ኃያል መልአክ ነውና ምንም እንኳን ከኃያላን መላእክት አንዱ የነበረ ቢሆንም ዲያብሎስ ሊያሸንፋቸው ግን አልቻለም። እነሱም ሊሸነፉለት አልቻሉ። እነሱ እግዚአብሔር ይዘው ነው የሚዋጉት። ስለዚህ ያ አውሬው ከነ መላእክቱ ከነ ጭፍሮቹ ከነ ተከታዮቹ ተሸነፈ። ስለተሸነፈ ድል ስለተደረገ ደግሞ በላይ በሰማይ ቦታ ስፍራ አልተገኘለትም። በሰማይ ምን አለ? ዓለመ መላእክት አለ አይደለም? የመላእክት ዓለም ይባላል አይደል? እስኪ የመላእክት ዓለም የሚባለው የሚነግረኝ እንዳው ሶስቱ ሰማይ እንኳን ጥሩልኝ። እሺ ራማ፣ እሺ እሺ፣ ኢዮር ጥሩሽ፣ ኤረር፣ እነዚህ ሶስቱ ኢዮር፣ ኤረር፣ ራማ የሚባሉ እነዚህ ዓለመ መላእክት ይባላሉ። መላእክት የሚኖሩባቸው መላእክት የሚያመሰግኑባቸው ለማለት ነው እንጂ እግዚአብሔር ሊገልጣቸው ሲፈልግ በዚህ ዓለምም ይገለጣሉ። በሁሉም ዓለም እግዚአብሔር ሊገልጣቸው ይችላል። ስለዚህ በዛ ቦታ ከቅዱሳን ጋር እንዲኖር ስፍራ አልተገኘለትም። ለምን? ተሸንፏል፣ ድል ተደርጓል እና ወደ ጥልቁ ወረደ። ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ቅዱስ ሚካኤል ምን ይባላል? መልአከ ኃይል፣ ዲያብሎስን ያሸነፈ፣ ዲያብሎስን የተዋጋ፣ ዲያብሎስን ድል የነሳ መልአከ ኃይል ይባላል። ወገኖቼ እኛም እኮ ኃያላን ክርስቲያኖች መሆን እንችላለን። መሆን የሚቻለው ግን ዲያብሎስን ማሸነፍ ስንችል ነው። ጠላታችን ማሸነፍ ስንችል ነው። የእኛ የክርስቲያኖች ጠላታችን አንድ ነው፣ እሱ ደግሞ ዲያብሎስ ነው። ጥንተ ጠላታችን ከእግዚአብሔር የሚለየን፣ ከቅድስና የሚለየን፣ ከክብር የሚለየን፣ ከመንፈሳዊነት የሚለየን፣ ከበጎነት የሚለየን፣ ከእግዚአብሔር የሚለየን ክፉ መንፈስን
ታግሎ ማሸነፍ ያስፈልጋል። እግዚአብሔር መንፈሳዊ ኃይልና ጉልበትን ለሁላችንም ይስጠን። ስለዚህ መልአኩ ቅዱስ ሚካኤል ኃያል መልአክ ይባላል ማለት ነው። ቅዱስ ሚካኤል መገስጽ መልአክም ይባላል። በነገራችን ላይ የሚገስጽ ማለት ነው። የሚገስጽ ቅዱስ ሚካኤል የሚገስጽ መልአክ ነው። ያጠፋ ሰው እንደሚገሰጸው፣ የበደለ ሰው እንደሚገሰጽ ሁሉ፣ የሳተ ሰው እንደሚገሰጽ ሁሉ መልአኩ ቅዱስ ሚካኤል ዲያብሎስን ገስጾታል። አልገስጸውም ወይ? ቅዳሴ መካከል ቅዱስ ሲነበብ አልሰማችሁ? ይሁዳ ቁጥር 9 ላይ ያው አንድ ምዕራፍ ስላለው ምዕራፍ አንድ ማይባል ቁጥር 9 ላይ ምንድነው የሚለው? የመላእክት አለቃ ቅዱስ ሚካኤል ከዲያብሎስ ጋር በተከራከረ ጊዜ ማን ይገስጻለው ነው የሚለው? ማን ይገስጽህ? የእግዚአብሔር ይገስጽህ፣ ጌታ ይገስጽህ አለ እንጂ የስድብን ቃል ሊናገር አልደፈረም። አስተውሉ እግዚአብሔር ልጆች፣ የስድብን ቃል ሊናገር አልደፈረም። ለምን? ክርስቲያን አይሳደብም። የእግዚአብሔር ሰው አይሳደብም። በእግዚአብሔር የሚያምን አይሳደብም። ከአንደበቱ ክፉ ነገር አይወጣም። እይጣ ማፉክሙ አብይ ነገር፣ ትልቅ ነገር ሰውን የሚበድል ሰውን የሚያስከፋ እግዚአብሔርን የሚያሳዝን ነገር ከአንደበታችሁ ምን አይበል አይውጣ ተብሏል። አይውጣ። ጠላታችን ብለን የምናስበው እንኳን ቢሆን ለጠላቶቻችሁ ምን በሉ ተብሏል? ጸልዩ ተብሏል። ክርስቶስ ያስተማረን አርአያውንም የተወልን ይህ ስለሆነ ስለሚያሳድዱን፣ ስለጠሉን፣ ስለገፉን ሰዎች እንጸልያለን እንጂ አንራገብም፣ አንሳደብም። የክርስትና መገለጫ ማለት ነው። አሁን ብዙ የስድብ አፎችን እንሰማለን። አንደበታቸውን ለስድብ የሚያላቅቁ ማለት ነው። አንደበታቸውን ለስድብ የሚከፍቱ ማለት ነው። ለበጎ ነገር፣ ለምስጋና፣ ለዝማሬ፣ ለቅዳሴ ከመክፈት ይልቅ ለክፉ ነገር የሚከፍቱ ሰዎች አሉ። እግዚአብሔር ማስተዋል ይስጣቸው። መልአኩ ቅዱስ ሚካኤልስ ምን አለው? እግዚአብሔር ይገስጽ ይሻላል እኮ። እግዚአብሔር ሲገስጽ ምን ያደርጋል? የጠመመውን ያቀናል፣ የጎደለውን ይሞላል። እግዚአብሔር የገሰጸው ሰው እሱ ይስተካከላል። ሰይጣን ግን ተገስጾ የማይስተካከል ነው። ይገርማችሁ። ተነግሮትም የማይሰማ ተገስጾም የማይስተካከል እንዲያው ታረቅ ተብሎም ለመታረቅ ፈቃደኛ ያልሆነ አይደለም እንዴ? ክርስቶስ ሰምራ እኮ ሞክራ ነበር ለማስታረቅ አይደል? እንዲያው እግዚአብሔር አለች ገድሏ ላይ እንዳለ ባጭሩ ዲያብሎስ ካንተ ጋር ቢታረቅ እኮ ዓለም የሰው ልጆች ሁሉ አይስቱ ነበረ። እንዲያው ችግሩን ከምንጩ ለማድረግ ነው ይመስላል አይደል? ክርስቶስ ሰምራ እሱ አይሰማሽም እንጂ ካለች ሞክሪ ያላት ያቃላ እግዚአብሔር ሄዳ ስትጠይቀው ምን አለ? በሕይወት እያለሽ በጾም በጸሎት በስግደት በእምነት ጸንተሽ አመለጥሽ። ቅዱስ ሚካኤል ይጠብቅሽ ነበረ። ጠባቂዋ ቅዱስ ሚካኤል ስለነበር አመለጥሽ። ጭራሽ አሁን ያለውበት ቦታ ድረስ መጣሽ ብሎ ስቦ ወደ ሲኦል ሊጨምራት ሲል መልአኩ ቅዱስ ሚካኤል አዳናት አወጣት ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ዲያብሎስ ተገስጾም የማይሰማ ነው፣ ተነግሮትም የማይሰማ ነው፣ መዳን የማይፈልግ መመለስ የማይፈልግ። አሁን እግዚአብሔር ቸር እኮ ነው። እሱ እኮ ማዳን ይችላል፣ ይቅር ማለት ይችላል። ግን ለመመለስ ፈቃደኛ አይደለም። መልአኩ ቅዱስ ሚካኤል ግን እንዲህ አይነቱን አመፀኛ እንኳን ቢሆን እግዚአብሔር ይገስጽህ አለው እንጂ የስድብ ቃል ለመናገር አልደፈረም። ምክንያቱም እሱ ቢሳደብ እሱ ቢናገር ከማን የመጣ ስለሆነ? ከእግዚአብሔር የመጣ ስለሆነ፣ ከእግዚአብሔር የተላከ ስለሆነ፣ ከእግዚአብሔር የመጣ ደግሞ የማንን ቃል ይናገራል የሚለው የእግዚአብሔርን ቃል። የእግዚአብሔር ቃል ያንጻል፣ የእግዚአብሔር ቃል ይባርካል፣ የእግዚአብሔር ቃል ይቀድሳል፣ የእግዚአብሔር ቃል ያቀናል፣ የእግዚአብሔር ቃል ያበረታል፣ የእግዚአብሔር ቃል ጉልበት ይሆናል፣ የእግዚአብሔር ቃል ኃይል ይሆናል። የእግዚአብሔር ቃል በእምነታችን ጸንተን እንኖር ያደርጋል። በቃሉ እንድንጸና አምላካችን እግዚአብሔር ይርዳል። ስለዚህ መልአኩ ቅዱስ ሚካኤል መገስጽ መልአክም ይባላል ማለት ነው። ብዙ ነገሮችን ማንሳት ይቻላል። መልአኩ ቅዱስ ሚካኤል አጽናኝ መልአክም ነው። ማየት መልአክ ነው አልኳችሁ። አጽናኝ የሚያጽናና መልአክ ነው። የሚያረጋጋ መልአክ ነው። የሚደርስ መልአክ ነው። ከጭንቅ የሚገላግል መልአክ ነው ቅዱስ ሚካኤል። ትንቢተ ዳንኤል ምዕራፍ 10 ቁጥር 21 ላይ ከሚካኤል በቀር የሚያጽናናኝ የለም ይላል። ከማን በቀር? ከሚካኤል በቀር የሚያጽናናኝ። እንዲያውም እንደሚለው ቃሉ ሙሉ ስንለው ከሚካኤል በቀር የሚያጽናናኝ ማንም የለም ነው የሚለው። አይገርም? እንዴት ከሱ በቀር ማንም የሚያጽናናኝ ነው የለም። ስለተደረገለት ነው ዳንኤል የሚናገረው። በችግሩ የደረሰለት፣ በሐዘኑ የደረሰለት፣ በጭንቁ ጊዜ የደረሰለት፣ ከአንበሳ ጉድጓድ ያወጣው፣
ከሞት ያተረፈው ከንጉሡ እጅ ያወጣው የጠበቀው መልአኩ ቅዱስ ሚካኤል ከእግዚአብሔር ታዞ መጥቶ ገናናው መልአክ ቅዱስ ሚካኤል ስለሆነ ምን አለ? ከሚካኤል በቀር የሚያጽናናኝ ማንም የለም። ዛሬ መጽናናት የሚፈልጉ ሰዎች ብዙ ናቸው። እግዚአብሔር መጽናናትን ይስጥልን። የሚያረጋጋቸው የሚጠባበቁ ብዙ ናቸው። መጽናናት የሚፈልጉ መረጋጋት የሚፈልጉ የሚደርስላቸው ያጡ፣ በችግር ያሉ፣ በመከራ ያሉ፣ በረሃብ ያሉ፣ በስደት ያሉ፣ በምርኮ ያሉ፣ በእስር ቤት ያሉ፣ የሞት ቀናቸውን የሚጠባበቁ ብዙ ናቸው ወገኖች። የሚያረጋጋ መልአክ እግዚአብሔር ይዘዝልን። ቅዱስ ሚካኤል ባሉበት ቦታ ደርሶ ያጽናልን። ዛሬ ሰውን ያክል ክቡር ፍጥረት እንደ ተራ ነገር ተቆጥሮ ልብሱን አውልቆ ጀርባውን እየገረፉ ቪዲዮ እየሰሩ ገንዘብ መሰብሰብ እንደ ንግድ የተቆጠረበት ዘመን ነው። ለእነሱ ማን ይድረስላቸው? ተናገር። ማን ይድረስላቸው? አስቡ። በጉድጓድ ውስጥ ሲጣል ዳንኤልን ከጉድጓድ ውስጥ ያወጣው ማን ነው? ንገሩኝ እንጂ ማን ነው? ቅዱስ ሚካኤል ነው አይደለም? ዛሬም በጉድጓድ ውስጥ ያሉትን በእስር ቤት ያሉትን ወገኖቻችንን ማን ያድናቸው? ቅዱስ ሚካኤል ያድናቸው። አምላክ ቅዱስ ሚካኤል ይድረስላቸው። አጽናኝ መልአክ ነው። በየእስር ቤት ያሉ ወገኖቻችን አሁን እናት አትደርስም፣ አባት አይደርስም፣ ወንድም እህት አይደርሱም፣ ወገን ዘመድ አይደርሱም። አለኝ የሚሉት መከታ ጋሻ የላቸው፣ አጎት አክስት የላቸው። እናትም አባትም እግዚአብሔር ይሆናል ካመንበት፣ ወንድምም እህትም ቅዱሳን መላእክት ይሆናሉ ካመንባቸው። አጽናኝ እናት ድንግል ማርያም ትሆነናለች በአማላጅነቷ ከተማመንን። ስለዚህ የእግዚአብሔር መልአክ ቅዱስ ሚካኤል አጽናኝ መልአክ ነውና ብቻውን በጉድጓድ ሳለ ሄዶ ያጽናናው ቅዱስ ሚካኤል ስለነበረ ከሚካኤል በቀር የሚያጽናናኝ ማንም የለም ማለት እግዚአብሔር ሁላችንም ያጽናናል። ቅዱስ ሚካኤል አጽናኝ ነው። የብቻም ሳይሆን መልአኩ ቅዱስ ሚካኤል በመንገድ ላይ ያሉትን ሁሉ የሚጠብቅ መልአክ ነው። በምን ያሉትን አልኳችሁ? በመንገድ ያሉትን ሁሉ የሚጠብቅ መልአክ ነው። የሚንከባከብ መልአክ ነው። በመንገድ ላይ ያሉትን የሞት ደብዳቤያቸውን ተሸክመው በመንገድ ላይ ያሉትን የሞት ደብዳቤያቸውን ይዘው እየሄዱ ያሉትን በደብዳቤው በያዙት ነገር ላይ ሞት እንዳለ የማያውቁትን የሚያረጋጋ የሚጠብቅ የሚታደግ የሚያግዝ የሚደግፍ መልአክ ነው ቅዱስ ሚካኤል። ከታሪኩ አንዱ ዛሬ ባህላን አለ እንዲሁ እናስታውስ። የሞት ደብዳቤውን ይዞ ሲራለ የነበረው እሱ እኮ የሞት ደብዳቤ እንደሆነ አያውቅም። መልእክት ነበረ። ያ መልእክትን የሞት ነበረ። የሞቱን ደብዳቤ ወደ ሕይወት የቀየረለት ማን ነው? በአንድ ድምፅ ንገሩኝ፣ ማን ነው? ቅዱስ ሚካኤል እኮ ነው። እናንተ የሞት ደብዳቤውን ይዞ ሲሄድ የሕይወት አደረገለት። አበቃለት የተባለው ባህራን ሕይወት እንዳዲስ ተጀመረ። አስከሬን ሲጠብቁ ሙሽራ ወደ ቤታቸው ገባ። ምስጋና ለአምላካችን ለእግዚአብሔር አመስግኑት። ሰዎች አስከሬን ነበር የፈለጉት። ዛሬ የሰው በቃ ከተመ ተባለ። ነገር ግን ታሪኩን ቀየረለትና በዛ በባለጸጋው ቤት ታሪኩን ስለምታውቁት ብዬ ነው ባጭሩ። በባለጸጋው ቤት እግዚአብሔር ምን አደረገው? አከበረው፣ ከፍ ከፍ አደረገው። ሀብቱን ንብረቱን ወረሰ። ያ ይሞታል ወደ መቃብር ይወርዳል የተባለው በሙሽራ ወንበር ላይ ተቀምጦ ከሙሽሪት ጋር ታየ። ምስጋና ለአምላካችን ለእግዚአብሔር ይሁን። መዝሙረ ዳዊት መዝሙር 90 ቁጥር 11 ላይ ምንድን ነው የሚለው? የመዝሙረኛው ልበ አምላክ ቅዱስ ዳዊት እስመ በእንቲአከ የዞሙ እስመ ለመላእክቱ የዞሙ በእንቲአከ ከመ ይቀቡከ በኩሉ ፍናዊከ፣ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያሳቸዋል። በምን ሁሉ ይጠብቁ ዘንድ? በመንገድ። ባህራንን በመንገድ የጠበቀው ቅዱስ ሚካኤል ነው። በስራ ሁሉ የጠበቀው ቅዱስ ሚካኤል ነው። በጉዞ የጠበቀው ቅዱስ ሚካኤል ነው። በኑሮ የጠበቀው ቅዱስ ሚካኤል ነው። በሳጥን ተደርጎ ወደ ባህር ተጥሎ ነበረ። ይሄው እግዚአብሔር ዮናስን 3 መዓልት 3 ሌሊት በከርሰ አንበሪ አሳድሮ ከዛ በኋላ በሕይወት እንዲወጣ እንዳደረገ ሁሉ በሳጥን ውስጥ ተጥሎ የነበረውን ባህራንን ሕይወት ሰጥቶ ትንፋሹን ጸጥ እንዳትል፣ እስፋሱን ጸጥ እንዳትል፣ ሕይወቱን እንዳታልፍ ቅዱስ ሚካኤል በመንገዱ ይጠብቀው ነበረ ነው የሚለው። እግዚአብሔር በመላእክቱ ሁላችንም ያስጠብቀን። ስለዚህ መልአኩ ቅዱስ ሚካኤል ሰዎችን ሁሉ በመንገዳቸው ምን ያደርጋል ማለት ነው? ምን ያደርጋል? ይጠብቃል።
በመልአክ መጠበቅ ትፈልጋላችሁ? በሉ ቅዱስ ሚካኤል በሉታ። ስሙን ጥሩታ። አማላጅ ነህ እኮ በሉት። አሰራቂ ነህ እኮ በሉት። ተንከባካቢ ነህ እኮ በሉት። ደጋፊ ነህ በሉት። ታሪክ ቀያሪ ነህ በሉት። ምክንያቱም መልአኩ ቅዱስ ሚካኤል የቅርቡ እግዚአብሔር አሐዜ መንጦላዕት ለእግዚአብሔር ቅርብ የሆነ መልአክ በመንበረ ጸባዖት አሐዜ መንጦላዕት ሆኖ የተሾመ የመላእክት አለቃ ስለሆነ እሱ ያለውን ሁሉ እግዚአብሔር ይፈጽምለታል። እግዚአብሔር አምላካችን የልቡናችን መሻት ሁሉ ይፈጽምልን። መልአኩ ቅዱስ ሚካኤል በመንገድ ያሉትን ሁሉ ይጠብቅልን። ሌላው ቅዱስ ሚካኤል እግዚአብሔርን የሚፈሩ ሰዎችን ሁሉ ይጠብቃቸዋል፣ ከክፉም ያድናቸዋል። ማንን የሚፈሩትን? እግዚአብሔርን የሚፈሩትን፣ እግዚአብሔርን የሚያምኑትን፣ እግዚአብሔርን የሚከተሉትን፣ ከእግዚአብሔር ጋር የሚኖሩትን እነሱን ይጠብቃቸዋል፣ ይንከባከባቸዋል፣ አብሯቸው ይሆናል። መዝሙረ ዳዊት መዝሙር 33 ቁጥር 7 ላይ ቅድም በቅዳሴው መካከል ዲያቆኑ በዜማ ያለው ማለት የታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይከባል ያድናቸውማል ነው የሚለው። እግዚአብሔር ሁላችንም ያድነን። በምን ዙሪያ? በሚፈሩት ሰዎች፣ በሚያከብሩት፣ በአማላጅነቱ በሚተማመኑ አምላከ ቅዱስ ሚካኤል ብለው በሚጠሩ በተማጸኑ በሚማጸኑ እግዚአብሔር አምላካቸው በሆንላቸው በእነሱን ያድናቸዋል፣ ይጠብቃቸዋል፣ ይንከባከባቸዋል። እኛ እኮ በሰማያውያን መላእክት የምንጠበቅ ነን። ልዩ የሚያደርገን እኮ ይሄ እኮ ነው። በቅዱሳን መላእክት የምንጠበቅ በቅዱስ ገብርኤል፣ በቅዱስ ሩፋኤል፣ በቅዱስ ዑራኤል፣ በቅዱስ ፋኑኤል፣ በቅዱስ ሚካኤል የምንጠበቅ ምድራውያን ጭፍሮች ይጠብቁን ቢባል እነሱም እንቅልፍ ያጠቃቸዋል። አንዳንድ ሀገራቶችንም አይተናል አይደለም? በተኙበት ሲጠቁ አይደለም እንዲህ። እኛ በተኛንበት ያልተጠቃ ነው ማለት ተኝተን በዛው ያልቀረ ነው። ከተኛንበት እንድንነሳን እንድንነቃ ያደረገን የሚጠብቀን ስለማይተኛ ነው። በዚህ መልኩ ተኝቶ በዛው መቅረት የሚባል ነገር ቢኖር ኖሮ ማን ይተኛል? አፍጠን እንኖራታለን፣ ተፋጠን እንኖር አይደለም እንዲህ። ግን የሚጠብቀን ምን አይልም። ራሳችን ለማንሰት እንደምንተኛው ለማንሰታቸው የምተኙት ባለቤቷን የተማመነች በገ ላቷን ውጭ ታሳድራለች እንደሚባለው እግዚአብሔር ተማምነን እኮ በሰላም እርግጠኞች ነን። ማታ ጸሎት አድርገን ወደ አልጋችን ወጥተን ስንተኛ ጠዋት እንደምንነሳ እርግጠኞች ነን። እርግጠኛ እንድንሆን ያደረገን ግን እርግጠኛ የሆነው እግዚአብሔር ከኛ ጋር ስለሆነ ስሙ የተመሰገነ ይሁን። የሚያስጠብቀንም በቅዱሳን መላእክት ስለሆነ ስለዚህ ቅዱስ ሚካኤል ብዙ ማለት ይቻላል፣ ብዙ መናገር ይቻላል። ቅዱስ ሚካኤል መጋቤ ብሉይ ነው። በብሉይ ኪዳን የነበሩትን ሁሉ ይጠብቃቸው ይንከባከባቸው ነበርና። አዎ መልአኩ ቅዱስ ሚካኤል ሙሴን ከፈርዖን እጅ አድኖታል። ኢያሱን ከአማሌቃውያን እጅ አድኖታል። ዳዊትን ከጎልያድ እጅ አድኖታል። ዳንኤልን ከአንበሳ ጉድጓድ አድኖታል። ጴጥሮስን ከእስር ቤት አውጥቶታል፣ አድኖታል። ብዙ ማለት ይቻላል። ያላዳነው ያልታደገው የለም ይህ መልአክ። በዛሬው ዕለት ከምናስባቸው ባህራንና አፎሚያ ቅድስት አፎሚያ ናቸው። የባህራንን አልፎ አልፎ ስላነሳሁት የቅድስት አፎሚያ ላንሳ። ቅድስት አፎሚያ ባለቤቷ አስራኒቆስ ይባላል። በኪልቅያ የሚኖሩ ባልና ሚስቶች ናቸው። እግዚአብሔር የሚፈሩ ሰዎች ናቸው። በእምነታቸው የጸኑ ሰዎች ናቸው። የሚጾሙ የሚጸልዩ፣ ለድሆች ለተቸገሩት ምጽዋት የሚሰጡ ወር በገባ በ12 የቅዱስ ሚካኤልን፣ ወር በገባ በ21 የድንግል ማርያምን፣ ወር በገባ በ29 የጌታችን ኢየሱስ ክርስቶስን ዝክር እየዘከሩ የሚኖሩ ባልና ሚስቶች። ባልና ሚስት ከአንድ ወንዝ ይቀዳል እንደሚባለው ሀሳባቸው አንድ የሆነላቸው የተስማማላቸው ሁልጊዜ እግዚአብሔርን ለማገልገል ወደ ኋላ የማይሉ ክርስቲያኖች ናቸው። እኛም እንደነሱ እንድንሆን አምላካችን እግዚአብሔር ይርዳል። ዛሬ ያላችሁ ይህን ዕድል እግዚአብሔር የሰጣችሁ ባልና ሚስቶችም እንደነዚህ ሰዎች እንድትሆኑ እግዚአብሔር ይፈልጋል። ተጋብታችሁ ስጋዊ ነገር እያሰባችሁ እንድትኖሩ ሳይሆን መንፈሳዊ ነገር እንድታከናውኑ፣ እንድትጾሙ፣ እንድትጸልዩ፣ እንድትሰግዱ፣ እንድትመጸውቱ፣ በጎ ነገር እንድትሰሩ፣ ቤተክርስቲያን እንድትሄዱ፣ እንድታስቀድሱ፣ የተቸገረ እንድትረዱ ይፈልጋል። እግዚአብሔር ይፈልጋል። ፖሊስ ንጹሕ እጅ ይፈልጋል አይደል? እግዚአብሔር ግን የያዘ እጅ ይፈልጋል። ማለት ፖሊስ ወንጀል ያልሰራ እጅ ነው የሚፈልገው፣ ይታወቃል።
እግዚአብሔር ግን ያልገደለ ወንጀል